ሰላም ውድ የዩቲዩብ ቻናል ተከታዮች እንደምን ሰነበታችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እኔ ደህና ነኝ። ዛሬ በዚህ ቪዲዮ እናትነትና የስራ ሁኔታ፣ እናትነትና የቅጥር ጊዜ ይህን ሀሳብ እናያለን። አንድ እናትነት በራሱ በጣም ፈታኝ የእርግዝና ጊዜ ህመም፣ ጫና እንዲሁም ደግሞ ከእናት ከሆነን በኋላ አራስ ወይም ጨቅላ ልጅን ቤት ውስጥ አስቀምጦ ወደ ስራ መመለስ ትልቅ ፈተናና ለአንድ እናት ትልቅ የህይወት ጭንቀት፣ የህይወት ከባድ ኃላፊነት ነውና ይሄንን ከስራ ሁኔታና ከስራ ኃላፊነት ጋር እንዴት ነው ማመጣጠን ማስታረቅ የምንችለው የሚለውን በዚህ ቪዲዮ እናያለን። ዛሬ ብዙ ጊዜ ብዙ መስሪያ ቤት አንድ እናት ነፍሰ ጡር ከሆነችበት ጊዜ ጀምሮ አቅሟ ይቀንሳል። እንዲሁም ደግሞ ወልዳ ስትመለስ ብዙ ሰበበኛ ትሆናለች። ምክንያት ብዙ እንትን ትላለች እና የስራ አቅሟ ላይ የፐርፎርማንስ የአቅም ጉድለት ተፈጥሮ ስራው በአግባቡ አይሰራም የሚል ትንሽዬ ያው ጮክ ተብሎ የሚነገር ነገር አይደለም። ነገር ግን በየቀጣሪ መስሪያ ቤቱ ትንሽ ስሜቱ አለ። ነገር ግን ይሄም ሆኖ በብዙ መስሪያ ቤት ያየሁት አንድ እናት እየሆነች ያለች ነፍሰ ጡር ሴት በጣም በብዙ ክብርና በብዙ ጥንቃቄና ጥበቃ የእርግዝና ጊዜዋን ጨርሳ እናት ሆና አራስነቷን እስከምትመለስ ድረስ በብዙ እንክብካቤ ቆያለች ማለት ነው። ለአንድ እናት ለአንድ ነፍሰ ጡር ሴት መስሪያ ቤቱ ምንድነው ማድረግ ያለበት ብለን ስናስብ የስራ ደህንነቷን የሚጠብቅ ቦታና ሁኔታ ላይ ማስተካከል አለበት። ከነፍሰ ጡር ከመሆኗ በፊት ከባድ የጉልበት ስራ የምትሰራ ከሆነ እነዛን ስራዎች ወይም ችግሮች ወይም ጫናዎች መቀነስ ማስተካከል ኃላፊነት አለበት። በኮንትራት ተቀጥራ እየሰራች ያለች ነፍሰ ጡር እናት ከሆነች ወልዳ እስከምትመለስ ድረስ ውሏን የማቋረጥ ከስራ የማባረር የመቀነስ መብት የለውም። ያ አይሆንም። ይልቁን ኮንትራቷን አስረዝሞ ወልዳ ስትመለስ የወሊድ ፈቃዷን ተጠቅማ ስትመለስ ሌላ አስተዳደራዊ ማኔጅመንቱን ወይም ሂደቱን ማስጨረስ ይችላል ማለት ነው። ወደ ሌላ ቦታ አዛውሮ ማሰራት አንድ ነፍሰ ጡር ሴት አንድ የቀጠራት መስሪያ ቤት ራቅ ወዳለ ለእሷ ችግር ሊሆን እንቅፋት ሊሆን ወደሚችል መስሪያ ቤት አዛውሮ ማሰራት አይችልም። ይልቁንም በተቃራኒው ለእሷ ምቾት ሊሰጣት የሚችል ወደ ቤቷ ወይም የስራ ኃላፊነቷን ሊያቀልላት የሚችል ቦታ ላይ መቀየር መመደብ፣ እሱንም የእሷን ፍላጎትና ሀሳብ ከግምት ውስጥ በማስገባት ያንን ማስተካከል ይችላል። በማንኛውም ሁኔታ ድርጅቱ ኪሳራ ውስጥ እየገባ ነው ብንልና ይበልበትና ቢከስር እንኳን ነፍሰ ጡር የሆነችን ሴት እርግዝናዋን ጨርሳ ወልዳ እስከምትመለስ ድረስ የስራ ውሏን ማቋረጥ አይችልም። ሰራተኛዋንም ከስራዋ መቀነስ ማባረር አይችልም። ይሄንን ካልን አንድ ነፍሰ ጡር ሴት ሰራተኛ ስራዋ ሳይጎዳ ድርጅቱን ተጠቃሚ የሚያደርግ ስራ እንዴት ነው ብርቱና ጤነኛውን መስራት ያለባት? ምክንያቱም ኃላፊነት ነው። እኛ ያልሰራነው ነገር፣ እኛ ያጎደልነው ነገር ሌላ ሰው ሊሞላው አይችልም። ያ ደግሞ ለድርጅቱ ትልቅ እንዳወራነው ትልቅ ጫና ነው። ያንን ግን እኛ ሴቶች በጣም ብርቱና ጎበዞች ነንና ክፍተት ሳይፈጠር እርግዝናችን ተጽዕኖ ፈጥሯል ተብሎ የስራ ችግር ሳይሆንብን እንዴት ማኔጅ ማድረግ እንችላለን የሚለውን ነገር በጣም ብርቱና ጤነኛ ጠንካራ መሆንን ይጠይቃል። ያንን ደግሞ አኗኗራችንን፣ አኳኋናችንን፣ አዋዋላችንን በደንብ ማስተካከል፣ የስራ እቅዳችንን ማውጣት፣ እቅዳችንን ከስር መስራት፣ ሌሎችን ከስራችን ያሉ ሰራተኞችን ማብቃት፣ ደልጌት ማድረግ፣ እነሱን መወከል፣ የምንሰራቸው ስራዎች ላይ ማሳተፍ ኢንኬዝ አይበልብንና ሳድንሊ አሞን ከስራ መግባት ወይም አቅማተን መግባት ባንችል ስራዎቻችን ስሙዝሊ እንዲሄዱ ለማድረግ ሰዎችን ደልጌት ማድረግ ማብቃት፣ እኛ እየሰራ ነው ያለውን ሙሉ የስራ ላይ እውቀትና ኢንፎርሜሽን ለስራ ባልደረቦቻችን በደንብ እኩል ከኛ ማሳወቅ፣ ኢሜል ኮንቨርሴሽናችን ላይ ወይም ደግሞ የስልክ ልውጦች ላይ ስብሰባዎቻችን ላይ ከኛ ከስራችን ወይም ደግሞ በስራ ባልደረባነት አብረውን እየሰሩ ያሉ ስራ ባልደረቦቻችንን ይዘን መሄድ ማሳተፍ፣ ያ በጣም የኛንን አንድ ጫና ይቀንስልናል። ሁለተኛ ደግሞ ስራውን መስሪያ ቤቱ የኛ ኃላፊነት ነውና ሳይጎዳ ስሙዝሊ ምንም እንቅፋት ሳይገጥመው ስራዎቻችን እንዲሄዱ ያደርጋሉ ማለት ነው። ሌላው ብሪፍ ማድረግ ነው። አንድን ችግር ከመጀመሪያ አንድን የስራ ታስክ ወይም ደግሞ አንድን ስራ ከመጀመሪያው ጀምረን እንዴት እንደምንጨርሰው
ቁጭ አድርገን ብሪፍ ማድረግ የተፈጠሩ ኬዞችን ስራዎቻችን እየሰራን የተፈጠሩ ኬዞች ካሉ እንዴት እንደፈታናቸው ሀሳባችን ምን እንደሆነ የኛ አስተሳሰብ እዛ ላይ የፈጠርነው ምን ውጤት እንዳመጣ በደንብ ማስረዳት ትሬን ማድረግ በቃ እርግዝናችንን ካወቅንበት ጊዜ ጀምሮ በጣም ጥሩ ነው። አንደኛ ሳደንሊ ስንቀር ስራ አይጎዳም። ሁለተኛ ደግሞ ወልደን ቤት በምንሆንበት ሰዓት ስራው ካለምንም እንከን በሰላማዊ መንገድ እንዲፈስ ወይም ደግሞ እንዲሄድ ያደርገዋል። ያ ደግሞ የኛንንም ዋጋ ከፍ ያስደርጋል። የድርጅቱንም ነገሮች እንዳይጎዱ በሰላማዊ መንገድ ያለንን ግንኙነት እንዳሰሪና ሰራተኛ ጥሩ ያደርጉልናል ማለት ነው። ከዛ በተጨማሪ ምንድነው ማድረግ ያለብን? የገጠመንን ነገር የደረስንበትን ነገር የሰራውን ስራ የቀረው ስራ ደግሞ ከማን ጋር ነው መስራት እንዳለብን ሰዎቹ ደንበኞቹ እነማን ናቸው፣ ለዛ ባለ ጉዳዮቹ እነማን ናቸው፣ ስልክ ቁጥራቸውን አድራሻቸውን እየጨመርን ኢች ዴይ ስራ ሰርተን ከጨረስን በኋላ ኢሜይል ማድረግ ላለቃችን መላክ ማሳወቅ ከዛ ለዛ ነገር ኢንፎርሜሽን ይኖረዋል። ኢሚዲየት ሱፐርቫይዘራችን ወይም የቅርብ ኃላፊያችን ያንን ጉዳይ ሊጨርስለት ማንን ዴሊጌት ማድረግ እንዳለበት እሱም ያውቃል። እሱም ያንን ስራዬ ብሎ ሊጨርስ ሊያስተካክል ይችላል። እና ያንን ነገር ዴይሊ ማድረግ ሳደንሊ አሞን ወይም ከስራ ቦታ ባንገኝ ስራው ካለምንም እንከን ይሄዳል ማለት ነው። ዛሬ ስንሰራ ይሄ እርግዝናችን አቅማችን ኤክስኪውዝ እንዲያስደርገን መሆን የለበትም። ሰዎችን አሳትፈን እኛ ቲም ሊዱን ወይም ደግሞ መሪነቱን ወስደን ስራዎቹ እንዲያልቁ እንዲያስተካክሉ ማድረግ እንችላለን ማለት ነው። እርግዝናችን አልቆ ወልደን በምንመለስበት ሰዓት ያለው ስራ ሰላማዊ በሆነ መንገድ እንዲሄድልን ስንመጣ ዋጋችን እንዲጨምር ሁልጊዜም እንደራሳችን ቆጥረ ነው ስራዎቹ ዴይ ቱ ዴይ በጣም መሄዳቸውን እርግጠኛ የሆንን ነገሮችን በቋሚነት እያስተካከልን መሄድ፣ ኮንታክት አድሬሶቻችንን መመዝገብ፣ ሰዎችን ማግኘት፣ የሰዎችን ሎኬሽን ሬጅስተር ማድረግ፣ ማሳወቅ፣ የስራ ዝርዝሮችን ማውጣት፣ ምንድን ነበረ ዴይሊ ስሰራ ሞላው የሚለውን ነገር ኤስኦፒ ወይም ደግሞ የስራ ዝርዝር ማዘጋጀትና ለቲሞቹ ሼር ማድረግ በደንብ ጥሩ ነገር ነውና ሳደንሊ አሞን ስንቀርም ወይም ደግሞ ልንወልድ ስንወጣ ስራዎቹ በሰላማዊ መንገድ በታቀደላቸው ጊዜና ሁኔታ እንዲሄዱ ያደርግልናል ማለት ነው። የምፈልጋቸው ነገሮች ወልደን ከተመለስን በኋላ በእርግዝና ጊዜ እንደታገሰን መስሪያ ቤቱ አንዳንድ ጉድለቶቻችንን ሊታገሰን አይችልም። እንዲያውም በጣም ኢነርጂ ጨምረን ወልደን ከተመለስን በኋላ ትልቅ ውጤት ስኬት ከኛ ኤክስፔክት ይደረጋል ይጠበቃልና ወልደን ከተመለስን በኋላ ኤክስኪውዝ የምናደርግ ሰዎች በምክንያት ሰበበኛ አይነት የሚባሉ ሰዎች እንዳንሆን ቀድመን ወልደን ቤት በሆንንበት ሰዓት ነገሮቻችንን በቋሚነት ማስተካከል፣ ልጆቻችንን ማን እንደሚጠብቅ፣ የዓመት እረፍታችንን እንዴት መጠቀም እንዳለብን፣ የትዳር አጋራችን እንዴት ነው እኔ ስራ ቦታ በመሆንበት ሰዓት ልጆችን ወይም ጨቅላ ሕፃን ሊጠብቅልኝ የሚችል ማን ፈቃድ መውጣት አለበት የሚለውን አቅዶ አስተካክሎ ከወሊድ ስንመለስ መመለስ አለብን። ይሄ ትልቅ ነገር የኛን መንገድ አንዳንዴ እናት ከሆንን በኋላ የሚገታብን ነገር ነው፣ የሚያፋጥንልን ነገር ነው። ወልደን መተን ፉሊ ያጎደል ነው። በእርግዝና ጊዜ ወልደን ቤት በነበርንበት ሰዓት ሁላ ያለውን ጋፕ መሙላት መቻል ማስተካከል መቻል አለብን። ያ ትልቅ ፐርፎርማንስ ማኔጅመንት ላይ ኢቫሉዌት ስንደረግ በስፔሻል ኢቫሉዌሽን ነው የምንታየው። ምንም አይነት ጉድለት እንደ እርግዝናችን ጊዜ የአራስነታችን እድሜ ቶለሬት የሚደረግ አይደለም እና እሱ ላይ በደንብ መስራት ጥሩ ነው። እናመሰግናለን። በሳምንት በሌላ ቪዲዮ እስከምንገናኝ ቸርን ሰንብቱ።